ሰላም ሰላም የተወዳችሁና የተከበራችሁ የአርሴናል ፍሌር ተከታታዮቻችን በዛሬ ስፖርታዊ መረጃችን ከአርሴናል ተጫዋች ዝውውር ጉዳይ ጋር በተገናኘ በደንብ ጠለቅ ብለን ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ መረጃዎችን አቀርባችኋለሁ። በትናንትናው ዕለት ሰበር የተባለ ከአርሴናል አንድ ተጫዋች ሊለቅ እንደሆነ የሚያመላክት መረጃ ዴቪድ ኦርንስተን አጋርቷል። ይህ ተጫዋች ማን ነው የሚለውን ነገር እንመለከታለን። የአልቫሬዝ ዝውውር ጉዳይ ጋር ግን አንድ ነገር መጥቀስ ፈለግኩ። ምክንያቱም በተደጋጋሚ ከትናንት ጀምሮ የአልቫሬዝ ዝውውር ነው እየዘገብኩ የሚገኘው። ኮሜንቶችም ላይ ለምንድነው የአልቫሬዝን ዝውውር መታቀርብልን የሚል መረጃ መጥቷል። እኔ እንግዲህ ከታማኝ ከሚባሉ ምንጮች የማገኘው መረጃ ነው ላቀርብ የምችለው። ለምሳሌ ነገ እኮ ከይልዲዝ ጋር የተገናኘ ከሆነ የይልዲዝን ነው ማቀርበው እና ለምን ርዕሱን አልቫሬዝ ወደ አርሰናል ትላለህ የሚል ኮሜንትም እየተመለከትኩ ነው። እና የመሆን ቻንስ አለው አይደለም? ታዲያ ስለምን ልዘግብ? አሁንም ክሊርሊ ገብታችሁ መረጃ ማጣራት ትችላላችሁ። አርሰናል በቃ ለማስፈረም ዋና ወስኖ እየሰራ የሚገኝ ተጫዋች አልቫሬዝ ነው። እየጠበቁትም ያለው እሱ ነው። ስለዚህ ስለሱ አዳዲስ መረጃ ላጋራ እችላለሁ እንጂ ያለለ ነገር እንግዲህ ልዘግብ አልችልም። ይህን ነገር እንግዲህ ኮሜንት ላይ የተናገርከው ሰው ለአንተ መልስ ነው ብዬ እገምታለሁ። በዛሬ ስፖርታዊ መረጃችን ላይ መግቢያ ላይ እንደጠቀስኩላችሁ አንድ ተጫዋች ከአርሰናል ሊለቅ ተቀርቧል። ይህ ተጫዋች ማን ነው? ከአርሰናል ቤት የሚለቁ ተጫዋች እንደነ ገብርኤል ጄሱስ፣ እንደነ ጋብሪኤል ማርቲኔሊ፣ ሪስ ኔልሰንን ጉዳይ እንጠቅሳለን። ጠለቅ ብለን ግን የሁሊያን አልቫሬዝ ዝውውር ጉዳይ በተመለከተ የምናጋራው መረጃ ይኖራል። ቪክቶር ዮኬሬሽ በአርሰናል ቤት ደስተኛ ነው ወይ? እሱንም የምንመለከተው ጉዳይ ይሆናል። ማይክል አርቴታ ቪክቶር ዮኬሬሽን ቢሸጥ ትክክለኛ ውሳኔ ያደርጓል ወይ? ባሳለፍነው ሲዝን አርሰናል ዋንጫ እንዲበላ ምን ያህል ትልቅ አስተዋጽኦ ቪክቶር ዮኬሬሽ እንዳደረገ እናውቃለን። እና ትክክል ነው ወይ? እናንተም ኮሜንት ሀሳባችሁን እንድታቀርቡልኝ እየጠቀስኩ እንደ መግቢያ ላይ እንደነገርኳችሁ ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ መጀመሪያ ስታንዳርድ ያገረው መረጃ እንመልከት። ሁሊያን አልቫሬዝ አሁንም ቢሆን ከአርሰናል ጋር ቀጥተኛ ግንኙነት እየተደረገ መሆኑን በክለብ አንዳንድ ምንጮችንም ስመለከት እንዲሁም ክለብ ቱ ክለብ አርሰናልና አትሌቲኮ ማድሪድ ባሳለፍነው ሳምንት በተጫዋቹ ሽያጭ መስማማታቸውን የሚያመላክት መረጃዎች ወጥተዋል ማለት ነው። ስለዚህ ተጫዋቹ አሁን ላይ እስካሁን ድረስ ተጫዋቹ አሁንም መታወቅ ያለበት ነገር ባርሴሎናን እየጠበቀ ነው የሚል መረጃዎች ነበረ ስመለከት የነበረው እና ሀሳቡን ይቀይራሉ። አሁን በትላንትናው ዕለት በስፔን ላሊጋ አትሌቲኮ ማድሪድ 2-2 በወጣበት ጨዋታ ላይ በጣም ከፍተኛ ተቃውሞ ሲደርስበት ነበረ። ልጁ ተቀይሮ ገብቶ ተጫውቷል። ነገር ግን ከደጋፊዎች በጣም ከፍተኛ የሆነ ተቃውሞ ሲደርስበት ለመመልከት ይችላል ማለት ነው። አትሌቲኮ ማድሪድ ከቪላሪያ ጋር በነበረው ጨዋታ ከፍተኛ ተቃውሞ ተጫዋቹ ላይ ሲደርስበት እንደነበረ ለመመልከት ሞክሬያለሁ እና ይህንን በተመለከተ ደግሞ ተጫዋቹ አሁን ላይ በቀጣይ ሊለቅ የሚችልበት እድል እንዳለ ሰፋ ያሉ መረጃዎች እየወጡ ይገኛሉ ማለት ነው። ከዛ በተጨማሪ እዚሁ ዝውውር ጉዳይ ላይ ስንቆይ ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ የተሰሙ መረጃዎችን በትላንትናው ዕለት በደንብ ሰፋ አድርጌ አጋራቸዋለሁ። ሁሊያን አልቫሬዝን አርሰናል አሁንም ለማስፈረም እንደሚፈልግና ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ስራዎችን እየሰራ መሆኑን የሚያመላክት መረጃዎችን በዛሬው ዕለት አጠናክሬ ደግሞ የወጡ መረጃዎችን በተመለከተ አጋራቸዋለሁ። እሺ ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ በትላንትናው ዕለት የተመለከተው መረጃ ስመለከት ምንድን ነበር የሚለው አሁንም ቢሆን አርሰናሎች ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ተጫዋቹን ለማስፈረም ትክክለኛ የሆነ ታይም ኤግዛክት የሆነ ታይምን እየጠበቁ እንደሆነና ተጫዋቹን ለማስፈረም ንግግሮች እየተካሄዱ መሆኑን የሚጠቁም ነገር ወጥቷል። ሳሚ ሞክቤል የቢቢሲ ጋዜጠኛ እንደሆነ ይታወቃልና በጣም ጥሩ መረጃዎች ሲያቀርብ ነበርና ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ በትላንትናው ዕለት አንድ ነገር አጋርቷል። አርሰናል ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ የዝውውር መስኮቱ እስኪዘጋ ድረስ አሁን ቢያንስ 6 ቀን 7 ቀን ቢቀር ነው ሴፕቴምበር 1 ላይ ይዘጋል እና አሁን ያለንበት ደግሞ ኦገስት 24 ነው በፈረንጆች እና ሴፕቴምበር 1 ላይ የትራንስፈር ማርኬት የክረምት የዝውውር መስኮት የ26-27 ይዘጋል እና ምንድነው ሳሚ ሞክቤል ያለው አርሰናል እስከ መጨረሻ ድረስ ሁሊያን አልቫሬዝን ይጠብቃል የሚል መረጃ ወጥቷል እና አሁንም ተጫዋቹ ደግሞ በሚገርም ሁኔታ ባርሴሎና እስከ መጨረሻ ድረስ ይጠብቃል የሚል ነገርም እዚህም ጋር አያይዞ ወጥቷል እና አሁንም የመሆን ፕሮባቢሊቲ በጣም ከፍተኛ ነው። ተጫዋቹ ወደ አርሰናል የመዘዋወር ፍቃድ ከሰጠ አትሌቲኮ ማድሪድ ቀጥታ መሸጥ የሚፈልጉት ለአርሰናል ነው። አርሰናል ከፍተኛ ገንዘብ ለመክፈል ዝግጁ መሆናቸውን የሚያመላክት መረጃ ደግሞ አስደሳቹ መረጃ ነው። አርሰናል ከዚህ በፊት እንደምናውቀው ገንዘብ ለመክፈል በጣም ሲቸገር ተመልክተዋል። በቀሪው ቀናቶች በጣም ዝቅተኛ ቀን ስላሉት የተጠየቀውን ገንዘብ መጠን እንደሚከፍልም አሁን ላይ ከትላንት ካገኘዋት አዲስ መረጃ ምንድነው አርሰናል የተጠየቀውን የገንዘብ መጠን ለመክፈል ለተጫዋቹ ዝግጁ መሆኑን የሚያመላክት መረጃ ተሰምቷል። ያ ደግሞ ጥሩ ተርኒንግ ፖይንት ነው ማለት ነው። ብዙ የአርሰናል ደጋፊዎች ምንድነው በቀሪው ቀናቶች ውስጥ ተጫዋች ስንጠብቅ እንዳያመልጠን የሚል ነገር በጣም ሰፋ ያለ መረጃዎች ወጥቷል። እዚሁ ጉዳይ ላይ አንድ መረጃ ግን እናጋራል። አልሂላል ከማርቲኔሊ ዝውውር ጉዳይ ጋር በተገናኘ ንግግር ማድረጋቸውን የሚያመላክት መረጃ በትላንትናው ዕለት ቢቢሲ ስፖርት በምትመለከቱት መልኩ አጋርቷል እና የአልሂላልን ጉዳይ በጣም በሚገርማቸው ሁኔታ ዴቪድ ኦርንስተን ሳይቀር ነው የዘገበው። ያ ነው ደግሞ በጣም ነገሩን ከባድ የሚያደርገው። ዴቪድ ኦርንስተን እንደምትመለከቱት ባጋራው መረጃ መሰረት አልሂላል
የአርሴናል ክንፍ መስመር የሆነው የብራዚላዊ ተጫዋች ጋብሪኤል ማርቲኔሊ ለማስፈረም እየገፋ ነው፣ ፑሽ እያደረገ እንደሆነ ተዘግቧል። ምንም እንኳን እስካሁን ድረስ ክለብ ቱ ክለብ ስምምነቱ ባይኖርም ነገር ግን ተጫዋቹን ለማስፈረም እንደሚፈልጉ በምትመለከቱት መልኩ ዘግበዋል ማለት ነው። እዚህ ጉዳይ ላይ የጋብሪኤል ማርቲኔሊ ዝውውር ጉዳይ ጋር በተገናኘ ትናንትና ብሬኪንግ ብሎ ከተሰማው ነገሮች ውስጥ ማጋራችሁ አርሰናል 70 ሚሊዮን ዩሮ ይፈልጋል ከተጫዋቹ ዝውውር። ስለዚህ ያ ደግሞ ምንድነው 60 ሚሊዮን ፓውንድ ወይም 70 ሚሊዮን ዩሮ ከተጫዋቹ ዝውውር እንደሚፈልግ ተጠቅሷል። ከ45 ሚሊዮን ዩሮ በላይ ጋላታሳራይ ካቀረቡት የገንዘብ መጠን በላይ እናቀርባለን የሚል ነገር ለአርሴናሎች ተናግረዋል። ስለዚህ ምን ያህል ገንዘብ ያቀርባሉ የሚሉትን በቀጣይ እንሰማለን ማለት ነው። ጋብሪኤል ማርቲኔሊ ማይክል አርቴታ የክለቡ እቅድ አለመሆኑን ከነገረው በኋላ ተጫዋቹ ለመልቀቅ አሁን ላይ ወስኗል። ንግግሮች ቀጥሏል። ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ አል ሂላል ተጫዋቹን ለማስፈረም በጣም እየገፋ መሆኑን የሚያመላክት መረጃዎች ወጥቷል። አሁን ላይ ጥያቄ ሊሆን የሚችለው ማይክል አርቴታም ያሰበበት ታርጌት የዝውውር ታርጌቱ ስንመለከት ለምን ሁሊያን አልቫሬዝን ፈለገው የሚለውን ነገር ስንመለከት አርሰናል ከማርቲኔሊ ሽያጭ ጥሩ ገንዘብ ለማግኘት አሁን ተቃርቧል። ሁሊያን አልቫሬዝ አርሰናል ቢመጣ በሁለት መንገድ እንደሚጠቅመው ማይክል አርቴታ በደንብ ያውቃል። አሁን ልብ ብላችሁ በእርግጥ የአርሰናል ደጋፊዎች እኛን ሳይፈልግ ለምን ይሄ ተጫዋች መጣ፣ ያልፈለገን ተጫዋች ወደ ክለቡ ማምጣት ማለት ተቀባይነት አለው ወይ የሚል በጣም ኮሜንቶችን ስመለከት ነበር። ነገር ግን አንድ ማወቅ ያለባችሁ ነገር ማይክል አርቴታ ታርጌቱን አውቋል። የክንፍ መስመር ችግሩ በደንብ ለይቶ አውቋል። ያለ አልቫሬዝ ከሴንተር ፍሮንት ይልቅ ሌፍት ዊንግ ፍሮንት ላይ መጫወት የሚችል ተጫዋች ነው። ስለዚህ አማራጮችን ይመለከታል ማለት ነው። ለምሳሌ አሁን የቪክተር ዮከሬሽ ጉዳይ የመቀጠሉ ነገር መግቢያ ላይ እንደጠቀስኩላችሁ በጣም አጠራጣሪ ነው። ይህን ያልኩበት ምክንያት ለምንድን ነው? ከአትሌቲኮ ማድሪዶች ጋር በውል ውስጥ የቪክተር ዮከሬሽ ጉዳይም ተካቷል የሚል መረጃ ማይቼ ነበረ። ቪክተር ዮከሬሽን በተጫዋቹ ዝውውር ላይ እንደሚካተት የሚያመላክት መረጃዎችም ስመለከት ነበር። ስለዚህ ሁለት ነገሮችን ነው ማለት ነው ማይክል አርቴታ እየቆመረ ያለው። ቪክተር ዮከሬሽ የሚሄድ ከሆነ የካይ ሃቨርትዝ ተተኪ አድርጎ ይጠቀምበታል። ካይ ሃቨርትዝ ደግሞ በቋሚነት የሚተሰልፍለት ከሆነ በክሪስቶፈር ዞሊስ ቦታ ፐርፎርማንሱ እየታየ በክሪስቶፈር ዞሊስ ቦታ የሚያስገባት እድል እንዳለው የሚያመላክት ምንጮችን ለመረዳት እንችላለን። ስለዚህ ክሊር የሆነ ነገር ይኖራችሁ ማለት ነው። ከዝውውሩ ጉዳይ ጋር በተገናኘ ጥርት ያለ ነገር እንዲትይዙ ስለፈለግኩ ነው። አሁን የመሆን ቻንሱ በጣም ጨምሯል። የተጫዋቹ ውሳኔ ብቻ ነው የሚጠበቀው። ተጫዋቹ አርሰናልን መቀላቀል እፈልጋለሁ የሚል ውሳኔ ላይ ከደረሰ አርሰናል የተጠየቀውን ከፍተኛ ገንዘብ እንኳን ለመክፈል ዝግጁ መሆናቸውን የሚያመላክት መረጃዎች ከወደ ስፔንም ሙቱ ዲፖርቲቮ እየወጣ ይገኛል። ማርካም በተለያዩ ምንጮችን ገብታችሁ ኤክስ ድረገጽ ላይ መመልከት ትችላላችሁና አርሰናል አትሌቲኮ ማድሪድ የሚፈልገውን የገንዘብ መጠን ለመክፈል ዝግጁ መሆናቸውን የሚያመላክት መረጃዎች ወጥቷል ማለት ነው። ስለዚህ አልቫሬዝን በተመለከተ ያለው መረጃ በደንብ እንድትይዙልኝ እፈልጋለሁ። ከኬናን ይልዲዝ ዝውውር ጉዳይ ጋር በተገናኘ አርሰናል አሁንም ቢሆን የይልዲዝን ዝውውር አልተወም። 100 ቢሊዮን ዩሮ እንዲከፈላቸው ይፈልጋሉ የሚል መረጃ ስመለከት ነበረ። ይከፍላል አርሰናል ባይዘው አሁን ላይ አርሰናል የመክፈል ችግር እንዳይለበት የተለያዩ ምንጮች ላይ እንደተመለከትኩት አርሰናል የመክፈል ችግር የለበትም። አሁን ላይ ክለቦች ላይ ነው ትልቅ ችግር እየሆነ የተመጣው። አሁን አትሌቲኮ በአልቫሬዝ ዝውውር ላይ ተጫዋቹ ችግር ነው፣ በይልዲዝ ዝውውር ላይ ክለቡ ችግር ነው። ከዛ በተጨማሪ ያለው መረጃ እንደሚጠቁመን የኬናን ይልዲዝን በትላንትናው ዕለትም ጠቅሼላችኋለሁ። ስፓኞቲ እንደገለጹት ከሆነ በፍጹም ተጫዋቹን አንለቀውም የሚል ነገር ተነግሯል። ስለዚህ አርሰናል አማራጭ አልቫሬዝ ነው። አልቫሬዝ ላይ እየሰሩ ይገኛሉ ማለት ነው። ስለዚህ አልቫሬዝና ይልዲዝን በተመለከተ ጥርት ያለው መረጃ በዛሬ ዕለት ያለው መረጃ ይህንን ይመስላል። ሌላኛው ከአርሰናል ቤት የሚለቁ ተጫዋቾችን እንመልከት። ጋብሪኤል ማርቲኔሊ አሁን ላይ በጣም ንግግሮች ከአል ሂላል ጋር ቀጥሏል። ከጄሱስ ዝውውር ጉዳይ ጋር በተገናኘ ናፖሊዎች ከአርሰናል ጋር የሚያደርጉት ንግግር እድገት ላይ ማሳየቱን የሚያመላክት መረጃዎች ወጥቷል። አንዳንድ ተጫዋቾችን መሸጥ እንዳለባቸው የሚጠበቅ ጉዳይ እንደሆነ ከተለያዩ ታማኝነት ካላቸው ምንጮች እየተዘገበ ይገኛል። ናፖሊዎች በተጫዋቹ ዝውውር ላይ እየሰሩ መሆናቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ከዛ በተጨማሪ ሬስ ኔልሰንን ዌስት ሃም ለማስፈረም ፍላጎት እንዳላቸው ቢቢሲ ስፖርት አስነብቧል። ስታንዳርድ ይዞት የወጣው መረጃ እንደሚነግረን ከሆነ አርሰናል ሬስ ኔልሰንን ለዌስት ሃም በቋሚነት ለመሸጥ ይፈልጋሉ። ዌስት ሃሞች ደግሞ አንድ ነገር የሚፈልጉት የሚል ነገር መረጃ ነበረ፣ በውሰት ለመግዛት እንደሚፈልጉ እየተዘገበ ይገኛል ማለት ነው። አርሰናል በቀጣይ አስቶን ቪላን ከሜዳ ውጪ ሄዶ በሚያስተናግድበት ጨዋታ ስንት ለስንት እንደሚያሸንፍ ግምታችሁን እንድታስቀምጡልኝ እጠይቃለሁ። አሁን ባለው አቋም አርሰናል እንግሊዝ ፕሪሚየር ሊጉ ላይ በምን አይነት መንገድ ይቀጥላል? ይህም የእናንተ ኮሜንትን የሚጠይቅ ጉዳይ ነው። የዛሬ ስፖርታዊ መረጃችን አርሰናልን በተመለከተ ያለኝ መረጃ ይህን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኞቻለሁ።